Anaafi guyyaan irraa guyyaa boqonnaa kootiiti. Yeroo gaarii qabaadha. Jechaan qabu bakka. Anaaf kun guyyaa dhumaati. Guyyaan boqonnaa እህታችን እንደምትመለከቱት ቲክቶከር ላይ እንደማንኛውም ሰው ሚዲያ ላይ ትጫወታለች፣ ትስቃለች፣ ምን ትላለች። እንግዲህ ዛሬ በሂሮ በ2018 ዓመተ ምህረት ከዚህ ዓለም በመሞት ህይወቷ እንዳለፈ እንግዲህ ነግራናለች። ሁላችሁንም አመሰግናችኋለሁ ብላለች። ከዚህ ምድር ሄዳለች። እኔ እንደምመስለኝ ሞት መፍትሄ ታመጣላችሁ ብዬ አላስብም። ቆም ብላችሁ ብታስቡ ጥሩ ነው። ከመሄድ በፊት የሰው ልጅ ወደ እግዚአብሔር ብትጸልዩ ነው፣ የማያልፍ ነገር የለምና። አንዳንዶቹ ሰዎች ደግሞ ኮሜንት አለመስጠት ባሰጡ ይሻላቸዋል። አንዳንድ ጊዜ አሁን እንደሚወራ በውስጥ ገብታችሁ ታንቋሽሻላችሁ እየተባለ ነው። ኮሜንት ስትሰጡ ሞሬል የሚባለው ጭንቅላት የምነካ ነገር ቃሎች ትጽፋላችሁ እየተባለ ነው። ብዙ ነገር እየተባለ ነው። ከእንደዚህ አይነቶችን ብትቆጠቡ ጥሩ ነው። ሰውን ኮሜንት ባሰጡ ጥሩ ነው። ለሰው ልጅ ሀሳብም ስትፈልጉ መስጠቱ ባሰጡ ይሻላል። አንዳንድ ጊዜ ባሰጡ ይሻላል። ወይ ደግሞ የሆነ ነገሩ ላይ መቻችሁ ይችላል። እናንተ ያ ሀሳብ ሊያስቃችሁ ይችላል። እነዛ ሰው ደግሞ ሊያስከፋ ሊያስቀይማት ስለሚችለው እንደዚህ ምናምን ብላችሁ ብታስቡት ጥሩ ነው ብዬ ነው የማስበው እህቶቼ፣ ወንድሞቼ። እና ደግሞ እናንተ ችግር የማያልፍ ነገር የለም። ሟች ነው እንጂ የተጎዳ ሁሉም ሰው አግብቶ ይወልዳል ባላችሁ ከናንተ ዛሬ አንቺ ሞትሽ ሄድሽ ጥለሹ ማለት ነው። እሷ ግን ነገ አግባል ይወልዳል። አንቺ ግን ተጎዳሽ፣ ሟቹ ነው ተጎዳሽ። እናትሽ፣ ወንድሞችሽ፣ እህቶችሽ ናቸው ተጎጂ እንጂ ማንም ሰው ተጎጂ አይሆንም። እህቶቼ፣ ወንድሞቼ፣ በተለይ እህቶቼ ብታስቡ ጥሩ ነው። ቆም ብላችሁ አስቡ። ከመሳቅ ለሰው ኮሜንት አትስጡ። ባሰጡ ደስ ይለኛል። እኔ አንዳንድ ጊዜ ባሰጡ በቃ ሀሳብ ከፈለጋችሁ ተጫወቱ። ደህና ነገር የሚያጫውታችሁ ነገር ለሰው ልጅ ጻፉለት። ከዛም በኋላ ካልሆነ ተዩ፣ አትጽፉ፣ ተዩ። ባትጽፉ ይሻላችኋል። እንደዚህ ቀስሟን እየተሰብራ ከምትሄደው ማለት ነውና ፈጣሪ ግን ጽናቷን ስጣው። እናቷን ባለችበት ብርታቷን ስጣት። እንደምትመለከቱ እንግዲህ እህቷ፣ ወንድሞቿ፣ እናቷ ፈጣሪ ጠብቃት፣ ብርታቷን ስጣት። ጓደኞቿን በምታዩበት ጊዜ የልጇ ትዝታ የማይቀር ነው። ኩያው አግብታ ስትወልድ ልጇን አይታ እናቷ ለኔ ልጅም ዛሬ ወልዳ ይሄን ያልታደርስልኝ ነበር ብላ አይምሯ መንካቷ የማይቀር ነውና ለእናታችሁ ብላችሁ በተለየ እህቶቼ፣ ወንድሞቼ ለእናታችሁ ኑሩ። መፍትሄ የለውምና ለእናት ተቸግራችሁ ምንም ነገር ይሁን። እኔ አንዳንድ ለዛ ነው እኮ እኔ አንዳንድ ጊዜ ብር አለመውደድ ነው እላለሁ። በቃ አንዳንድ ጊዜ ሀብትን አለመውደድ፣ በቃ ራሱን ትዕግስት ወደ እግዚአብሔር አድርጉ፣ ወደ እግዚአብሔር ጸልዩ። ይሄን ወራት እስከ ግንቦት ድረስ ልጆቻችሁን ጠብቁ። አደጋ ነገር እየመጣ ነው፣ ልጆቻችሁ ይጠፋባችኋል እየተባለ ስለሆነ ልጆቻችሁን አይናችሁን ያገቡትንም ጠይቁ። እንዴት ዋላችሁት? ትምህርት ቤት ይሄድም እንዴት ነው? ጓደኞችም የሆናችሁ ተጠያየቁ። እንደሚያወሩ ከሆነ በጣም አደገኛ ከባድ ነገር ነው እየተባለ ስለሆነ ፈጣሪ ጠብቀን። ይሄ በጣም የሚያዛዝን እህታችን እግዚአብሔር ነፍሷን በገነት ያኑርልን። እንግዲህ ለምን እንደዚህ እንደሆነ እንግዲህ እንትና ከሆነ በኋላ መስማቱን የማይቀር ነው፣ እንሰማለን። እንደዚያው ነው እንግዲህ ጽፈቱን እንዳነበብኩ ከሆነ ብዙ ነገሮች ነው እየተባለ እውነቱም ይሁን እውነቱ እሷ የጻፈችው ጽፈቷ ይሁን የሌላ ሰው ጽፈት ይሁን
አላውቀውም፣ ግን በደንብ ያልተጠራ ጽሁፈትን እዚህ ቢያንብብላችሁ ትክክል ስለማይሆኑ ብንሰማ ከነሱ ወይም ባለቤቱ መጥቶ ቢነግረን ጥሩ ነውና ከሚዲያ ለማንኛውም ተቆጠቡ፣ ከሰው እጅ ላይ ተቆጠቡ። እናንተ መጸጸቱ የማይቀር ነው። እናንተ የጻፋችሁ ነገር ሊያጸጽታችሁ ይችላል። ፈጣሪ ባለንበት ጠብቀን። የእውነት ያማልና እናንተ ለዚህ ብላችሁ ገና እንግዲህ ካገባች አንድ የኔ እናት እንግዲህ ካገባች ገና 1 አመቷ ነው። ህይወት የጀመረችው ገና 1 አመቷ ነው። ሞት የማይቀር ነው፣ ግን ያልተፈቀደ መሞታችን ጥሩ አይደለም። እኛ እግዚአብሔር ቀን ሰጥቶናል። ቀናችን መጠበቅ አለብን። የምንሞትበት ጊዜያችንን የተጻፈልንን መኖር የተጻፈልንን ሲያልቅ እንትና ማለት አለብን እንጂ እኛ ይሄን ያክል እንትና ባትሉ መልካም ነው ብዬ ነው የማስበው። ኢትዮቼ እውነት በጣም ያማል እና ሌሎቻችሁ አበረታቱ። በቃ ሰውን ከቻላችሁ ላይክ አድርጋችሁ ኮሜንት አድርጋችሁ አበረታቱና እንትና አትበሉ ማለት ነው። መጥፎ ነገር ቃሉን ለሰው ልጅን እንዳትወርውሩ ተቆጠቡ። እህቶቼ ከራሳችሁ እንድትቆጠቡ እንፈልጋለን ማለት ነው። እኔ ባለሁበት በማስበው በአሁኑ ጊዜ ራሳችሁ እንድትጠብቁ ፈልጋለሁ። እህታችን እንግዲህ ሄዳለች። ሌሎቻችሁን ራሳችሁ የማጥፋት መብት አልተሰጣችሁም። እሺ ራሳችን ለማጥፋት እኛ እግዚአብሔር የሰጠን እንግዲህ ሰው እንዴት በገመድ በራሱ አንቆ እንጃ ምን አይነት መራራ ደርሶበት ምን አይነት ምርር ያስባለ ነገር አናቅም። ግን ምን አይነት እንትና ህይወቱ መሯት ይሁን ብቻ እኔ አላቅም። የሆነ ውስጧን እንግዲህ እሷ ናት የምታውቀው፣ የሆነችው እሷ ናት የምታውቀው እኛ ሳይሆን ማለት ነው። ግን እናንተ ለማንኛውም ሌሎቻችሁ ከእንደዚህ አይነት ይፋ አድርጉ፣ ለቤተሰቦቻችሁ አውሩ። እስቲ በእናታችሁ ችግር ከእናታችሁ ጋር ተካፈሉ፣ እስቲ ተካፋፈሉ። ወይም ደግሞ ጎግል ላይ ማለት ነው ጎግል ጂም ብላችሁ ጻፉና ማለት ነው ከዛ ጋር ሀሳባችሁን ተጋሩ። እውነቴ ነው፣ ሀሳባችሁን ተጋሩ። ጠንካራማ ነው የምትሆኑ። እዛ ገብታችሁ ጽፋችሁ ጠንካራማ ነው የምትሆኑ። እግዚአብሔር ነፍሷን በገነት ያኑርልን። እህታችን እውነት ያማል፣ ልብ ሰብራል ሁሉ ነገሩ። ልጄ ትልቅ ቦታ ትደርሳለች ብላ ትዳሯን ይዛ የልጅ እናት ታረግኛለች ብላ ያሰበች እንትና ያለችው ያቀደችው አልሆነም። እንግዲህ እግዚአብሔር የፈቀደ ነው የሚሆነው እና እናንተ ብዙ ነገር መጥፎ ነገር አትኮምቱ። እሺ አደራችሁ ማለት ነው። ልጆች አደራችሁ ከእንደዚህ አይነቶቹ ተቆጠቡ። ምንም ነገር ለሰው ልጅ መልካት እኔ የሆነች አሻንጉሊትም አቅፋ የልጇ ትዝታም ይኑርበታል። ያላቅም የሆነች አሻንጉሊት አላት እና ያቺ ትዝታ አይምሮዋ ውስጥ ቀርጾ ይሆናል አቅምና በቃ ያቺ እነዚህ 2 አሻንጉሊቶቹን አታስቀምጣቸውም እና ያም የበጣበጣት ነገር ይኖር የውስጧ እንግዲህ ልጇ መታጣ ምን ይሁን ብቻ የሆነ ውስጧ የጎደላት ነገር አለና ቀርበን አለማውራት ነው። ሰው ልጅ ከምትቀርቡ ከሆነ እስቲ ውስጣችሁን አናግሩ፣ ውስጣችሁን አዳምጡ። በምን ምክንያት እንደሆነች ማለት ነውና የሀገራችን ሰው የመሰለች ልጅ ማጣት ማለት ፈጣሪው ምሕረቱ ፈጣሪ ነፍሷን ይማርልን።